ሰላም የዚህ ቻናል ተከታታዮች እንዴት ናችሁ? እንግዲህ ዛሬ የምናየው ዩኒት 4 ፓርት 2 ነው። ባለፈው ፓርት 1 አይተናል። the dynastic cycle in China የሚለውን እናያለን። ከዛ ስር እንግዲህ ያሉት አንደኛ the dynastic cycle in China የሚለውን እናያለን። development of early capitalism, the age of exploration and discoveries, the Renaissance age, the Reformation and Industrial Revolution in Europe የሚለውን እናያለን ማለት ነው። ስለዚህ መጀመሪያ ዳይናስቲክ ሳይክል ኢን ቻይና ስንል the Chinese created great civilization in the world ይህም ስንል as you know ቻይና አሉ ከሚባሉት ስልጣኔቶች ወይ ደግሞ ጥንታዊ ሀገሮች መካከል አንዷ ናት። ከነ ኢንዲያንስ ከነ ኢጂፕት ከነ ሜሶፖታሚያ ተርታ የምትሰለፍ ሀገር ነች ማለት በሲቪላይዜሽን እና this civilization greatly impacted the other country in the East Asia, particularly Korea and Japan. ጎረቤቶቿን ተጽዕኖ እንድትፈጥር ያደረጋት ማለት ነው ቻይና civilization ማለት ነው። in the politics the Chinese accepted the idea of dynastic life ማለት dynastic life ስንል the rise, decline and the fall of dynasty ወይ ደግሞ ruling family መውደቅ መነሳት ምናምን የሚለው እሱን አይዲያ ተቀብላለች ማለት ነው በቻይና ውስጥ። this was thus a practice in the following when a new dynasty took power. A lot of dynasties are there in China. For example, it used to be strong, ruled well and had the support of the people. However, when it became corrupt and weak, ወይ ደግሞ ሙስናና በጣም የሚበዘብዝ ወይ ደካማ ከሆነ lost the support of the people. ህዝቦች እነሱም ሰፖርት ማድረግ ያጣል ማለት ነው። it would be lose the mandate of the heaven. ወይ ደግሞ ይሄ ምንድነው የሄቨን የገነት ተወካይ ሆኖ ነው የሚያገለግሉት አብዛኞቹ እንደዛ ነው የሚያስቡት። የዳይናስቲ ኦፍ ቻይና ዡን ዳይናስቲ ስፔሻሊ ዡን ዳይናስቲ የሚባለው ማንዴት ኦፍ ሄቨን ነው ንጉሱ ሆኖ የሚያገለግለው ማለት ነው። ሚኒንግ ኢትስ አውቶሪቲ ኤንድ ሌጂቲሜቲ ኦፍ ቱ ሩል ቻይና ማለት ነው። ሶ ኢት ውድ ቢ ሪፕሌስድ ባይ አናዘር ኒው ዳይናስቲ ፕሮባብሊ ፋውንድድ ባይ ሪቤል በአመጽ ሊሆን ይችላል። ሳይክል ውድ ቢ ሪፒትድ ፎል ሊሆን ይችላል ራይዝ ምናምን ይሄ በቃ ዲክሌን ራይዝ ፎል ይሄ ምን ይባላል? ዳይናስቲክ ሳይክል ኢን ቻይና ይባላል ማለት the cycle would be repeated. Nevertheless, there was a long succession of imperial dynasty ruling China from Qing dynasty ማለት to the Qing dynasty. ቂን ዳይናስቲ የሚባለው ይሄ ኮንፊሽያኒዝም ምናምን ያደገበት ዳይናስቲ ወይ ደግሞ ዡን ዳይናስቲ ማለት ነው። ended by the revelation of 1911 and 1912 ማለት ነው። እና ማኦ እስከሚመጡበት ድረስ ያለው ዳይናስቲ ማለት ነው። development of early capitalism ጋር ስንሄድ the development that distinguished capitalism from previous system used accumulated capital to enlarge productive capacity ነው። አሲኖ ካፒታሊዝም 15ኛ ሴንቸሪ ላይ በአውሮፓ ተነሳ። ከዛም በኋላ rather than invest in economically and productive enterprise such as pyramid cathedral, this characteristics was encouraged by several historical events. Most ancient cities and towns in Europe had been ruined following the collapse of the Roman Empire. ዌስት ሮማን ኤምፓየር የሚባሉት ከወደቁ በኋላ ሲቲዎች ምናምን መውደቅ ጀመሩ ማለት ነው። ትሬድ revived slowly. ትሬድም ኦቶማን ቱርኪ ከመጣ በኋላ ሪቪቭድ ሆነ። ኦልድ ሮማን ሲቲስ ዌር ሪስቶርድ ሆኑ እንደገና ተመለሱ። the towns were center of production and exchange ሆኑ። ካፒታሊዝም ሰዓት ነው። በዳርክ ኤጅ ጊዜ ያው እነዚህ ይወርቀው ነበረ። merchants learned how to buy raw material. merchants እንዴት ነው raw material መግዛት የሚችለው? have a worker to do the manufacturing and the sell finished product at the best prices. after the discoveries ወይ ደግሞ ይሄ አሰሳ ከጀመሩ በኋላ ይሄ ስፓኒሽ እና ፖርቹጋልስ new long distance international trade was important. new long distance trade የሚባለው ከአፍሪካ ከሰሜን አፍሪካ ተነስቶ እስከ ደቡብ አፍሪካ ተሻግሮ እስከ ፋር ኢስት የሚደረገው የንግድ መስመር international trade was important and big profit could be made. However, trade problems were chiefly
ትራንስፖርት ዲፊካልቲስ ነበሩ። ኢንሴኩሪቲ ኬዝድ ባይ ዋር እንደ ሮበሪ እንትኖች ማለት ነው። ዊዳውት ምንድነው የሚባሉት ሴኩሪቲ ኪፐሮች ስለማይኖሩ በዝባዞች ነበሩ። ሄቪ ታክስ ነበረ። ኦፍን ቻርጅድ ኦን ትራንሲት ኦፍ ኮሞዲቲ ታክስም ነበረ። ዳትስ ቻሌንጅ ፎር ደ ትሬድ ዩሮፕ። the age of exploration and discovery የሚባሉ ደግሞ አለ። የሀሰሳ ዲስከቨር ማድረግ ኤክስፕሎይት ማድረግ መፈለግ ትሬድ ሩትን ሊሆን ይችላል የተለያዩ ነገሮችን የተጀመረበት 50 እና 60 ሴንቸሪ ነው። በአውሮፓ ሁለት ሀገሮች ናቸው የጀመሩት። ያው በ15ኛ እና በ16ኛ ሴንቸሪ ስፔን እና ፖርቹጋል በጣም ሀያል ሀገር ነበሩ ወጥቶ እንትን ያሉት ማለት ነው። አዘም ታይም ኦቶማን ተርክም ደግሞ በዛን ሰዓት ሎንግ ዲስታንስ ትሬዱን በአውሮፓ ወደ ፋር ኢስት የሚወስደውን ሎንግ ዲስታንስ ትሬድ ዘግታ ስለነበረ ስፔን እና ፖርቹጋል ፋር ኢስት መሄድ ስላለባቸው ስፔሻሊ ኢንዲያ፣ ቻይና ምናምን ቅመማ ቅመም ምናምን በጣም ብዙ ንግድ ትስስር ስላላቸው ኦቶማን ተርክ ደግሞ ብሎኬጅ ስላረገች ኦልድ ሎንግ ዲስታንስ ትሬዱን አውሮፓዎች ከዩሮፕ ተነስቶ ፋር ኢስት ለመድረስ በጣም ተቸግረው ነበር። ቢኮዝ ኦፍ ሄቪ ታክሴሽን እንትን አርጋ ነበር ቱርኪሽ። ከዛን አውሮፓዎች ምንድነው ያሉት ወይ ደግሞ ስፔን እና ፖርቹጋል ስፔሻሊ ማለት ነው በዛ ሰዓት የነበሩት ኢንኬሬጅ ኤክስፕሎሬሽን እንደ ዲስከቨሪ ማድረግ ፈለጉ ማለት ነው። ኦቶማን ተርኪ መንገዱ ስለዘጋጅ ወይ ደግሞ ሄቪ ታክሴሽን ስላደረገች ወዴት ነው ሄዱት? ኤክስፕሎሬሽን እና ዲስከቨሪ። ለዛ ነው ተጀመረ ማለት ነው። ዩሮፒያን ኢንትረስት ኢን ሎንግ ዲስታንስ ትሬድ ኤንድ ኒው ኢንቬንሽን ላይክ ዘ ኮምፓስ ኢንቬንሽን እንትና ኮምፓስ ምንድነው ኮምፓስን ፈጠሩ ማለት ነው። ዳይሬክሽን የሚያሳይበት ማለት ነው። ኮምፓስን መፈጠሩ ለዛ ማለት ነው ዩሮፒያኖች። ኢን አዲሽን ዘ ዴቨሎፕመንት ኦፍ በተር ማፕ ሺፖችን በነፋስ የሚሰራ በወተር የሚሰራ ሺፖችን መፍጠር ጀመሩ። ግሮዊንግ ኢንተረስት ኢን ጂኦግራፊካል ኖሌጅ ኤንድ ፊውል ዘ አይዲያ ኦፍ ኤክስፕሎሬሽን። ጂኦግራፊካል አይዲያ ያደገበት ሰዓት ነበረ። ቢኮዝ ኦፍ ዲስ ማለት ነው። ፕሪንስ ሄነሪ የሚባለው የፖርቹጋል ንጉስ ነው። ናቪጌተርም ነው። መጓጓዥ ተጓዥ ነው። ፖርቹጋል ነው እና ኩዊን ኢንስፔላ የምትባለው ደግሞ ስፔን የስፔኗ ስፔላ እና የሄነሪ ኦፍ ፖርቹጋል ሁ ሰፖርት ዘ ቮያጅ ኦፍ ኤክስፕሎሬሽን። ይሄ ምን ኤክስፕሎሬሽኑን በጣም ይደግፉ ስለነበር ኦልሶ ኢንስፓየር ዘ ኤክስፕሎሬሽን ራሳቸውም ሰውም እንዲጀምር ስፖንሰርድ ያደረጉ ነበረ። ዘ ስፖንሰርድ ቮያጅ ፍሮም ዘ ሴክ ኦፍ ዲር ኢኮኖሚ ኤንድ ሪሊጂየስ ግሎሪ። ለራሳቸው ብሎ ነው ሪሊጅን የሚያሳፉበት ሰዓት ምንድን ላይ ፖርቹጋሎች በዛን ሰዓት ካቶሊክሲዝም ኢትዮጵያ ኢን ዘ ኬዝ ኦፍ ኢትዮጵያ አይተናል። ይሄ ሙስሊም በሙስሊም ክርስቲያንና በክርስቲያን ሃላንድ ኪንግደምና በሙስሊም ሱልጣኔት መካከል የሆነ ጦርነት ነበረ በኢትዮጵያና በዛን ሰዓት ነው ስለ ፕሪስተር ጆን ምናምን ሰምተው ወደ ኢትዮጵያ የመጡት እና ፖርቹጋሎች ምንድነው ግሎሪያቸውን ለማሳደግ ሪሊጂናቸውን ለማሳድፋፋትና ኢኮኖሚያቸውን ለማሳደግ ነበር ቮያጁን የፈለጉት። ስፔን እና ፖርቹጋል were leaders in exploration and discovery ነው። they were closely followed by Holland, Britain, French, Russia። ከዛም በኋላ እነ ሆላንድ እነ ብሪቴን እነ ፈረንሳይ እነ ራሽያ ቀጥለዋል ማለት ነው። ፖርቹጋል ኤክስፕሎረር ቫስኮ ዳጋማ ሲኑ ቫስኮ ዳጋማን ታውቃላችሁ። the father of ክሪስቶፈር ደጋማን ያው ወደ ኢትዮጵያ መጥቶ ወታደር መሪ ሆኖ መጥቶ ከሙስሊሞች ጋር ለመጣ ጦርነት ሊያደርግ የመጣ ማለት ነው። ቫስኮ ደጋማ አሳሽ ነበርና ዲስከቨር ኒው ሲሪ ሩት ኢንዲያ ወደ ፋር ኢስት። መጀመሪያ ከኢንዲያ ከአፍሪካ ተነስተው ነው ወደ ፋር ኢስት የሚለውን የሚወስደውን እንትን ያደርጉት ማለት ነው። ዲስከቨር ያደረገው ሮቴት አድርጎ አፍሪካ ሮቴት አድርጎ ፋር ኢስት የሚለውን ቦታ ያገኘው ቫስኮ ዳጋማ ነው ማለት ነው። ከሆፕ ኬቭ ነው የምትባለው ደቡብ አፍሪካን እንትን ብለዋት በዛ ፋር ኢስት ደርሶ 1498 ላይ ክሪስቶፈር ኮሎምበስ was the first European explorer to reach አሜሪካ። ኮሎምበስ ደግሞ አሜሪካ የደረሰው 1492 ላይ አሜሪካ ወይ ደግሞ ከዛ በፊት አሜሪንጎ የሚባል ሰው አግኝቶ ነበር። ለዛ ነው አሜሪካ የተባለች ይባላል። ግን ክሪስቶፈር ኮሎምበስ የመጀመሪያ አውሮፓዊ ነው አሜሪካ መድረስ የቻለው ማለት ነው 1492 ላይ። ቫስኮ ዳጋማ ከኢንዲያ ወደ ፋር ኢስት አፍሪካን ሮቴት አድርጎ ማለት ነው እንትን አስተሳሰብ ያደረገው ነው። ኦኬ while he was in service of Spain, unfortunately Columbus died without knowing that he had found new land.
አሜሪካ ሳይደርስ ነው የሞተው ኮሎምበስ እንደ አጋጣሚ ማለት ነው። the land found came to be known as America from the name of Italian map maker አንድ ኢጣሊያን ማፕ ሜከር አሜሪንጎ ቪሱፒ የሚባል እሱ ነበር አሜሪካ የደረሰውና ለዛ ነው አሜሪካ የተባለው። አሜሪኮ ብዙ ፒት ስላገኘው ነው። the newly discovered area will also became known as new world ተባለ ማለት ነው። አሜሪካኖች በዛ ሰዓት ስለማይታወቁ new world ተባለ ማለት ነው። the Portuguese Ferdinand Magellan ታውቃላችሁ ዓለምን የዞራት ማለት ነው። circumnavigated the world between 1519 1522 ድረስ ዓለምን የዞራት ሰው ማለት the surveys of Spain the newly discovered land where later conquered and became colonies of European power ማንጄላን ዓለምን ዞሮ ወደ ራሽያ አካባቢ ሲደርስ ነው ስፔን አካባቢ ሲደርስ ነው የሞተው ማለት ነው። ኦኬ there are economic impact of age of exploration and discovery economic impact ነበረ discovery economically European gain huge profit from local trade networks ከሎካል ትሬድ ኔትወርኮች ታክስ ምናምን እንትን ያሉ ብር ይቀበሉ ነበር አውሮፓዎች which enhanced the global listening process ማለት ነው globalizing process በማድረግ ማለት with the subsequent colonial conquest the voyage promoted the faster development of capitalism በአውሮፓ እንዲያድግ አድርጎታል ማለት ነው። ሌላኛው እንግዲህ the renaissance የሚባለው ኤጅ ነው በአውሮፓ በጣም እንትን የሚባለው አስፈላጊው ሰዓት የሚባለው renaissance ሪቨርስ ኦፍ ሮማን civilization ማለት ነው። renaissance was intellectual movement የምሁራዊ እንቅስቃሴ ነው። the word renaissance indicate rebirth of learning የትምህርት እንደገና መውጣት የትምህርት እንደገና መመለስ ድሮ በዳርክ ኤጅ ታፍኖ የነበረው ትምህርት እንደገና መውጣት ይሄ ብዙ ሳይንቲፊክ ሊሆን ይችላል ሊዮናርዶ ዳቪንቺ እና ዊሊያም ሼክስፒር ምናምን የወጡበት ሰዓት ነው renaissance የሚባለው the beginning in the 4th century በአራተኛ ሴንቸሪ ነበረ የተጀመረው ended in 7th century ላይ ያልቃል ማለት ነው። renaissance began in ኢጣሊ ነው የተጀመረው renaissance spread into the rest of Europe mainly England French German Spain እና ሆላንድ ሊስፋፋ ችሏል ማለት ነው። the first renaissance Italy was essentially an urban society ነበሩ ዘሳ second renaissance was age of the recovery from disaster of 14th century በ14ኛ ሴንቸሪ የደረሰው ዲዛስተር አውሮፓዎች ተጎድተው ነበረ ቢኮዝ ኦፍ ይሄ ክሩሴድ ነበረ ጦርነት ስለነበረ እና the revival of affected both ፖለቲክስ እና አርቱን ለመመለስ third new view of human beings የሰው እይታዎች ያሳደጉበት ኢጣሊያን renaissance began to emphasize individual ability ይሄ ግላዊነት ቸርች ብቻም ሳይሆን the time of reasoning ምክንያታዊነት የበዛበት ሰዎች በምክንያት ነገሮችን ማድረግ እንዳለባቸው የተጀመረበት ሰዓት ነው ማለት ነው time of renaissance የሚባለው the renaissance and the following characteristics እንትኖች አሉ characteristics ማለት ባህሪ ያለው the study of ancient Roman and Greek language Greek እና ሮም ላንጉጆች የተጠኑበት ሰዓት ነው literature ስነ ጽሁፍ art the use of reason especially the use of reason ምክንያታዊነት የበዛበት ሰዓት the support of freedom of thought and accusing mind questioning mind freedom of thought የመናገር መብት questioning of mind የበዛበት the use of vernacular or the national language as such as Italian and the English language rather than Latin in writing ማለት ነው እንግሊዘኛና ጣሊያን ላንጉጅን መጠቀም የተለመደበት ሰዓት ነው ማለት ነው። okay the outstanding person of Renaissance produced great work of literature painting sculpture architecture ላይ ሳይንስ ላይ ዲቫይን ኮሜዲ የሚባለው አንድ ድራማ ነው written by Italian Dante Alighieri ኡቶፒያ የሚባል አንድ መጽሐፍ አለ አይዲያል የሆነ መጽሐፍ እንግሊሽማን ቶማስ ሞር ነው የጻፈው Dan content by the Spaniard Cervantes Holy Bible was translated into German by Martin Luther በማርቲን ሉተር ነበሩ በዛ ሰዓት ሆሊ ባይብልን ወደ ጀርመንኛ ተቀየረበት ሰዓት ነበረ and various great play of Englishman William Shakespeare እና ሮሚዮ እና ጁሊየት የጻፈው ሰው ማለት ነው and artist Italian Leonardo da Vinci ማለት ያው ሞናሊዛን የጻፈው ሰው ማለት ነው Italian Michelangelo painter creation of Adam and the male statues of David
የዳዊትን እና የአዳምን ስዕል ምናምን የጻፈ ነው። ሞስስ and the virgin and the Christ ክርስቶስን እና ድንግል ማርያምን ስዕል የሳለው ማለት ነው። in science the Belgian Vasilès studied human anatomy የሰውነት ቅርጽ ምንድነው የሰውነት ክፍል the Polish Nicolas Copernicus declared that the earth revolved around the sun ድሮ ፀሐይ ነበረ መሬትን የምትዞረው ነበረ የሚባለው ከኒኮላስ ኮፐርኒከስ የሚባለው እንግሊዝ ፖሊሽ ነው ፖላንዳዊ ነው እና 9 ፕላኔቶች ፀሐይ ነው የሚዞሯት በራሳቸው ዛቢያ ምናምን እንጂ ፀሐይ አይደለም መሬት የምትዞሩ ምናምን ብሎ አይዲያን እንትን ያደረገው ነው ይሄ ድሮ የጋሊሊዮ ጋሊሌ አስተምሮቱን የተወበት ሰዓት ነው ማለት ነው Nicolas Copernicus declared ያደረገ The Renaissance had profound influence on the development of modern society በአሁኑ ሶሳይቲ ላይ በጣም የሆነ ተጽዕኖ የፈጠረው ሰዓት ነው ካልቸሩ ላይ natural extension of both artistic expression the Renaissance influence in the world brought about new focus of humanism result subsequent turning away from dominant idea of put forward by the church the growing recognition of human potential and scientific inquiry shaped ድሮ በቃ ሰው በሃይማኖቱ ላይ ብቻ ነበር ሪጅን የሚሆነው አሁን ግን reasoning የበዛበት scientific inquiry የበዛበት the course of the world shape history and still influences contemporary society culture today ማለት ነው አሁንም የአሁን ሶሳይቲ ኮንትሪቢዩት አድርጓል ማለት ነው የራሱ የሆነ እንደ ሬኔሳንስ ኮንትሪቢዩሽን ሌላኛው እንግዲህ በ16ኛ ሴንቸሪ ሪፎርሜሽን የሚባል በጀርመን ውስጥ ነው የተጀመረው ጀርመን ሪፎርሜሽን ይባላል ሪፎርሜሽን ማለት ተሐድሶ ነው የሃይማኖቶች ተሐድሶ ወይ ደግሞ the coming of Protestantism ማለት ነው the Reformation was a religious movement led by an emergence of Protestantism from the Catholic Church በፖፖቹ በቄሶቹ እንትን ምንድነው መበዝበዝ ኤክስፕሎሬት በማድረግ ምክንያት ነው ይሄ ፕሮቴስታንቲዝም መመስረት የተጀመረው ቸርች ሊደሮች በጣም በዝበዛ ጀመሩበት ሰዓት ነው ኢቭን ቲኬት የሚሸጡበት የመንግስት ሰማያት ቲኬት ብሎ በጣም ብዙ የሚሸጡበት ሰዓት ስለነበረ ፕሮቴስታንቲዝም ዘንዛ ነው የተፈጠረው it began in ጀርመኒ ውስጥ ነበር የተጀመረው lead by Martin Luther 1517 the case were social political religious economic outlook ነበር ማርቲን ሉተር ሲፈንተም ሲል እና ደግሞ ያው ቤተክርስቲያኒቱ ላይ 90 የሆነ ቻርተሮች አንቀጾችን ከአስተምሮት ውጪ የሆኑትን በመቃወም ማርቲን ሉተር በመጻፍ ፕሮቴስታንቲዝምን ሊፈጥር ይችላል ማለት ነው the Protestant reformers supported the principle of capitalism ሰፖርት ያደርጋሉ ኢንዲቪጁዋሊዝምን ግላዊነት ኔሽን ስቴቶችን they established various Protestant ቸርቾችን መስርተዋል for instance French Protestant ፈረንሳይ የራሳቸው የሆነ ቸርቾች አሉ ፍራንስ ፕሮቴስታንት ጄን ካልቪን የሚባል አንድ ካልቪኒዝም የሚባለው ነው የሚከተሉት who lived in Switzerland ነው የሚኖረው ግን established Calvinist Protestant Church ስዊዘርላንድ ውስጥ ፈጥሯል ማለት ነው the Calvinist followers in French were called Huguenots ይባላሉ የራሳቸው ስም አላቸው በፈረንሳይ በስኮቲሽ ምናምን ሆኖ ማለት ነው the Scottish John Knox የሚባለው found in his type of Calvinist Protestantism called Presbyterian ይባላል ማለት ነው በስኮቲሽ ውስጥ ማለት ነው ሁግኖት በፈረንሳይ ውስጥ ነው ኪንግ ሄንሪ the 8th Queen Elizabeth the first separated the English Protestant Church from the Roman Catholic Church in England ማለት ነው ፕሮቴስታንቲዝም በእንግሊዝ ውስጥ ደግሞ ራሱን ከካቶሊክ እንትን ብለው አንግሊካን ቸርች ስር ይተዳደራል ማለት ስታብሊሽ ናሽናል ቸርች ኮምቱ ኮልድ አንግሊካል ቸርች ብሎ ኤልሳቤት የሚተዳደሩበት ነው ማለት ነው ፕሮቴስታንቲዝም ኢንፎርስድ the Catholic Church into counter reformation እንደገና የሆነ ነገርን ማለት አፖዝ የተደረጉ ነገሮች እያስተካከሉ እንደገና ደግሞ ወደ ራሳቸው የሚያመጡበት ቦታ ዘዴ counter reformation ይባላል ካቶሊኮች ማለት ነው the Catholic Church carried out the Catholic counter reformation to reform itself in response to the Protestant challenge of the time በጣም ሰው ወደ ፕሮቴስታንት እየሄደባቸው ስለሆነ ራሳቸውን ካውንተር ሪፎርሜሽን አደረጉ ማለት ነው a missionary organization called Society of Jesus የሚለው formed in Spain by Ignatius Loyola in 1534 to reform Catholic in America ማለት
ኢግናስ ሎዮላ የሚባል ሶሳይቲ ኦፍ ጂሱስ ወይ ደግሞ ኢየሱሳውያንን መሰረቱ ማለት ነው። ዌር አክቲቭ ኢን አሜሪካንስ አንቲ ካቶሊክስ ዌር አታክድ ኤንድ ኢቨን ዌር ኪልድ ነው። አንቲ ካቶሊኮች ይገደሉ ነበር። ፔዛንት ዌር ዋር ኦፍ ጀርመን አጌንስት ካቶሊክ ዌር ፋውት ቢትዊን 1524 ኤንድ 1525 ጀርመን ፔዛንቶች እና ካቶሊኮች ተደርጎ ነበር። ሪፎርሜሽን ፕሌይ አን ኤሰንሻል ሮል ኢን 30 ይር ዋር። 30 ይር ዋር ማለት በጀርመን በዌስትፋሊያ ኢንድድ ዋር ኢን ጀርመኒ ኢን 1648 በጀርመን ውስጥ የተደረገ ጦርነት አማካኝነት ነው ማለት ነው። ቢኮዝ ኦፍ ፕሮቴስታንቲዝም እና ካቶሊኮች ያደረጉት ጦርነት ማለት ነው። ሌላኛው እንግዲህ በአውሮፓ በጣም ወሳኙ ነገር ዓለምን እንትን የሚፈጠረው ተጽዕኖ ፈጠረው ኢንዱስትሪያል ሪቮሉሽን የሚባለው ነገር ነው። the term industrial revolution mean the invention and the use of ማሽን መጠቀም instead of what hard labor ማለት ነው። machine now did work done previously by hand and with simple tool and equipment. Europe saw a shift from economy based on farming handcraft ነበረ ድሮ የሚተዳደሩት ኢኮኖሚ based on manufacturing እና by machine factories ራሳቸውን የለወጡበት ነው ማለት ነው። it began ግሬት ብሪቴን ነው ተጀመረው። ያ እንደሚታወቀው ኢንዱስትሪያል ሪቮሉሽን የት ነው የተጀመረው? ግሬት ብሪቴን በ18ኛው ሴንቸሪ ማለት ነው። took several decades to spread to other western nation። ያው ግሬት ብሪቴን ተጀመረ። ከዛም በኋላ ቀስ በቀስ እያለ ወደ ሌሎች ዌስተርን አውሮፓዎች ተለውጧል ማለት ነው፣ ተስፋፍቷል። the machine of the industrial revolution was operated by a new form of power known as steam power። አዲስ የሆነ ፓወር ድሮ ዋተር ፓወር ነበር የሚጠቀሙት፣ አሁን ስቲም ፓወር replacing the early wind and water power። early wind እና water power ነበር የሚጠቀሙ። ሳቨሪ የሚባለው ደግሞ ኒው ካመር ጄምስ ዋት improved steam engine ያወረገው and adapted them for operating all kind of machinery including machine in factories. Then the steam power was applied to transport the first steamboat on the rivers and then steamship at the sea. Finally steam power was due to land transport in the form of railway. The first railway locomotive was built in 1804 ኢንግላንድ ውስጥ ሊጀመር ይችላል ማለት ነው። ኢንግላንድ ሁለት ከተማ ነው እርግጠኛ እንትን ያሉት የተጀመረው railway. By the mid 19th century Great Britain became world first richest industrial nation ሆነች። በሚድ 19th century እንጀምራ በጣም በቃ ተጽዕኖ ፈጣሪ ሀገሮች ሆነች ማለት ነው። cotton industry alone in 1850 was equal in size of industrial of all other European countries combined ማለት ነው። The Industrial Revolution spread to the rest of Europe at different time and speed. First to be industrialized in continental Europe were Belgium, France and Germany ነበሩ ማለት ነው። The Industrial Revolution also occurred in United States of America in 19th century. Britain was the leading industrial nation in the early and the mid 19th century, but countries like the United States eventually surpassed Britain industrial production. ያ አሁን ላይ በኢንዱስትሪያል ፕሮዳክሽን ዩኤስኤ ናት ሰርፓስ ደረገቻት እንትናን ብሪቴንን። so this is all about unit 4. We will meet again in unit 5 and thank you for your attention and please subscribe, share, like to my video to your friend and others. Thank you for your attention.